ዩቲዩበሮች የምንሳሳተው ቪዲዮ አፕሎድ አደራረጋችን ላይ ነው ወይንስም ደግሞ ቪዲዮ አጫጫናችን ላይ ቪዲዮ ስንጭን ነው ስህተት የምንሰራው። ከዚህ የተነሳ ቪዲዮአችን የምንጭነው ቪዲዮ ብዙ ሰዎች ጋር አይደርስም፣ ቫይራል አይወጣም፣ በጣም እንቸገራለን፣ የለፋነው ልፋት ከንቱ ይሆናል። በዛሬው ቪዲዮ ግን በተቻለ አቅም ቫይራል የሚወጣ ቪዲዮ እንዴት እንደሚጫንና የዩቲዩብን ሕግ የጠበቀ አጫጫን ወይንስም ደግሞ የዩቲዩብን ሕግ በጠበቀ መልኩ እንዴት አፕሎድ እንደምናደርግ በዛሬው ቪዲዮ ለማየት እንሞክራለን። የምትመለከቱት አክስቴ ቤዛ የተሰኘው ከአዲሱ ቻናላችን የሚለቀቅላችሁን ዩቲዩብ ቲፕ የተሰኘው ፕሮግራማችን ነው። ዛሬም እንደተለመደው አዲስ ነገር ይዘን ብቅ ብለናል። እስከ ፕሮግራማችን መጨረሻ ከተከታተላችሁን የሚገርም ነገር እንደምታገኙበት አንጠራጠርም። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ደግሞ እንዲዳረስ ሼር ማድረግ በፍጹም እንዳይረሳ። መልካም ቆይታ። ስለዚህ በዚህ ልክ ቀጥታ ስልካችሁ እንደከፈታችሁ ወደ ዩቲዩብ አፕሊኬሽናችሁ ትሄዳላችሁ። ከዚያ በኋላ በቀጥታ ምንድነው እዚች ጋር የፕላስ ምልክቷን በመንካት ቀጥታ ቪዲዮ አፕሎድ የምታደርጉበት ሲስተም እንገባለን። እኔ በዚህ ልክ ገባሁት። ከዚያ በኋላ እንግዲህ ቪዲዮ ነው የሚያስመርጣችሁ። ለጊዜው የመረጣችሁትን እናንተ የራሳችሁን የሆነ ቪዲዮ ታዘጋጃላችሁ። እኔ ራሴን አሁን ለመጠቀም ያሰብኩትን ቪዲዮ ቀጥታ ክሊክ ላድርገው። ይሄ ነው እንግዲህ አሁን ለእናንተ ለማሳየት አፕሎድ ለማድረግ ያሰብኩት ቪዲዮ። ስለዚህ ቀጥታ ይህንን ቪዲዮ ኔክስት የሚለውን ይኸው እዚች ጋር ኔክስት የምትለዋን ትነኳትና ቀጥታ ወደ ቀጣዩ ፕሮሰስ እናልፋለን። ኔክስት የምትለዋን እንደነካችሁ አሁን ዋናና መሰረታዊ ነገር እዚች ጋር ነው ያለው። ብራቮ። ቀጥታ እዚች ጋር እንደመጣችሁት እንግዲህ የመጀመሪያው እዚች ጋር ታይትል የሚል ነገር አለ። ስለዚህ ቪዲዮአችሁን የሚመጥን ትኩረት የሚስብ አሪፍ የሆነ ታይትል በደንብ ታዘጋጁና በዚህ ልክ ታይትላችሁን እዚህ ጋር ታስቀምጣላችሁ። እንግዲህ ቪዲዮአችሁን የሚገልጽ ብዬ ስላልኩት ለምሳሌ የኔ እንደምታዩት ቪዲዮ አስፓልት ነው፣ አስፓልት አለ። ሌላ ደግሞ እዚህ ግራና ቀኝ ላይ ግሪን ኤሪያዎች አሉ። ስለዚህ ይህንን ቪዲዮ የሚገልጽ የሆነ ርዕስ ላዘጋጅ። ለምሳሌ የተፈጥሮ ውበት ብል የተፈጥሮ ውበት። ብራቮ። ከዚያ በኋላ እንግዲህ ሌላ መጨመር የምትፈልጉት ነገር ካለ በዚህ ልክ መጨመር ትችላላችሁ። ለምሳሌ የዩቲዩብ ቻናላችሁን ስም ሊሆን ይችላል። እሱንም መጨመር ከፈለጋችሁ መጨመር ትችላላችሁ። ለምሳሌ የኔ የዩቲዩብ ቻናል ስም አክስቴ ቤዛ ያ በዚህ ልክ። ከዚያም ውጪ ሌላም ምናልባት እናንተ የምትጨምሩት ሌላ የምትፈልጉት ነገር ካለም ቪዲዮአችሁን የሚገልጽላችሁና ቪዲዮአችሁን ቫይራል ሊያወጣ የሚችል አሪፍ የሆነ ትኩረት የሚስብ ታይትል በዚህ ልክ ታዘጋጃላችሁ። ብራቮ። የታይትሉን እንዳለፋችሁት ቀጥታ እዚች ጋር አድ ዲስክሪፕሽን የሚል ነገር አለ። እሱ ጋር እመጣበታለሁ። አሁን ለጊዜው አድ ዲስክሪፕሽኑን እንዝለለውና እዚች ጋር አንድ በጣም የምትገርም ነገር አለች፣ ቪዚቢሊቲ የምትል ነገር። እሷ በጣም ወሳኝ ነገር ናት። ስለዚህ ቀጥታ ወደ ቪዚቢሊቲያችሁ ትገባላችሁ። ወደ ቪዚቢሊቲያችሁ እንደገባችሁ አብዛኞቻችሁ ይሄ ቪዚቢሊቲ ፐብሊክ የሚለው ላይ ነው ያለው። አብዛኞቻችሁ እኔም ለረጅም ጊዜ ፐብሊክ የሚለው ላይ ነው አድርጌ ቪዲዮ ፖስት ሳደርግ የነበረው። አሁን ግን በዩቲዩብ በአዲሱ ሕግ ቪዲዮ አፕሎድ ወይም ፖስት ስናደርግ ፐብሊክ ላይ መሆን በጭራሽ የለበትም። ምንድነው የምታደርጉት? ይሄውና እዚች ጋር አንሊስትድ የምትላለች፣ አንሊስትድ ላይ የምትለዋ ላይ ማድረግ ይኖርባችኋል። ይሄ ቪዲዮአችሁ በተቻለ አቅም በቅርብ ሰዓታት ውስጥ በትንሽ ደቂቃ ውስጥ ቫይራል እንዲወጣ ከሚያግዙ ወሳኝ ነገሮች መካከል አንዱ ነው። ስለዚህ ቀጥታ ሁላችሁም ፐብሊክ የሚለውን ትታችሁ ቀጥታ አንሊስትድ የምትለዋ ላይ ክሊክ ታደርጋላችሁ። እቺ ሰማያዊዋ ነገር እዚህ አንሊስትድ ላይ ነው መሆን ያለባት። ብራቮ። ይህንን በዚህ ልክ እንዳደረጋችሁ ከዚህ ውስጥ እንወጣለን። ከዚህ ውስጥ እንደወጣችሁ ሌላ በጣም የሚገርምና በጣም የሚደንቅ አንድ ህግ ልነግራችሁ ነው። እዚች ጋር አውዲየንስ የሚል አለ። ቀጥታ አውዲየንስ ውስጥ ትገባላችሁ። እዚህ ጋር ምንድነው? እዚህ ጋር ሁለት ነገር ነው ያለው። yes it's made for kids, no it's made for kids ይላል። ለህፃናት የተሰራ ነው ወይስ ለህፃናት የተሰራ አይደለም የሚል ነው። ማለት የሰራችሁት ቪዲዮ ለህፃናት የሚሆን ነው ለህፃናት የማይሆን ነው የሚል ነው። ብዙ ጊዜ
ዩቱብ ህፃናትን አያበረታታም። ህፃናት ወደ ዩቱብ እንዲመጡ አያበረታታም። ከዚህ የተነሳ እዚችኛዋ ምርጫ ላይ ኖ የምትለዋን እንድንመርጥ ዩቱብ ያስገድዳል። ለምሳሌ የስ የምትለዋ ላይ ክሊክ አድርጋችሁ ቪዲዮችሁን ፖስት ብታደርጉ ይሄ ቪዲዮ በጭራሽ ቫይራል አይወጣም። ዩቱብ ይጠነቀቃል። ከ18 ዓመት በታች ለሆኑ ህፃናት ይጠነቀቃል። ከዚህ የተነሳ ይህንን ህግ ጠብቀን እችኛዋን ቀጥታ ኖ የምትለዋ ላይ ክሊክ ማድረጋችሁን መዘንጋት የለባችሁም። በዚህ ልክ እንዳደረጋችሁት ከዚህ ትወጣላችሁ። ከዚያ በኋላ ወርታች ትመጡና ሌላ በጣም አንድ የሚገርም ህግ አለ። አሁን ላይ ከቅርብ ጊዜ በኋላ የጀመረ ህግ ነው። እሱን አሳያችኋለሁ። ይሄ ምንድነው? እዚህ ጋር ስትመጡ አልተርድ ኮንቴንት የሚል ነገር አለ። ይሄ ከዚህ በፊት አልነበረም። በጣም ከቅርብ ጊዜ በኋላ የመጣ ነገር ነው። ስለዚህ ወደዛ ትገባላችሁ። እዚህ ውስጥ እንደገባችሁ እኔ ጭብጥ ሐሳቡን ባጭሩ ልንገራችሁ። ቪዲዮአችሁ ውስጥ ኤአይ ተጠቅማችኋል ወይስ አልተጠቀማችሁም የሚል ነገር ነው። እዚህ ጋርም እንግዲህ ቀጥታ የራሳችሁን ሐሳብ ትገልጻላችሁ። ተጠቅማችሁ ከሆነ የስ የሚለው ላይ ትስማማላችሁ። አይ በፍጹም የኔ የራሴ ቪዲዮ ነው፣ ራሴ የሰራሁት ነው፣ ኤአይ የሚባል ነገር በፍጹም አልገባበትም የምትሉ ከሆነ ደግሞ ይሄው ኖ የምትለዋን እዚህ ጋር ያላችኋን ትመርጧታላችሁ። እኔ ለጊዜው ኖ የምትለዋን ልምረጥ። ለምን? ቪዲዮ ውስጥ ምንም አይነት ኤአይ ስላልተጠቀምኩ ማለት ነው። ስለዚህ ከዚህ ውስጥ በዚህ ልክ እንወጣለን። ከዚያ በኋላ መጨረሻ ላይ የማሳያችሁ አንድ በጣም የሚገርም ወሳኝ ነገር ምንድን ነው? እዚች ጋር ኮሜንት የምትል በተን አለች። በደንብ እንዲታያችሁ እዚች ጋር መጨረሻ ላይ ኮሜንት የምትል በተናለች። እሷ ጋር ልምጣና እሷን ላሳያችሁ። ቀጥታ እዚህ ውስጥ እንደገባችሁ ኮሜንት አንዳንድ ሰዎች በማወቅም ይሁን ባለማወቅ ስድብ ፈርተውም ይሁን ወይ ኮሜንት ላይ የሚሰጡ አንዳንድ አስቀያሚ አስተያየቶችን ላለማየት ፈርተው ይሁን አላቅም፣ ብዙ ጊዜ ኦፍ ነው የሚያደርጉት፣ ኮሜንታቸውን ይዘጉታል። ኮሜንት የተዘጋ ቪዲዮ በጣም 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 በችግር ነው ቫይራል የሚወጣው። ቫይራል እንዲወጣ ዩቱብ ካምፓኒ አያበረታታውም። ለምን? ኮሜንት ኦን ነው መሆን ያለበት። ቪዲዮአችሁን ሰው አይቶት የራሱን የግል ሐሳቡን የፈለገውን መናገር ይችላል። ከዚህ የተነሳ ቪዲዮአችሁ ቫይራል እንዲወጣ ዩቱብ ካምፓኒ እንዲያግዛችሁ ከፈለጋችሁ እዚሽ ጋር የኮሜንት በተናችሁ ኦንላይን ነው መሆን ያለበት። ኦንላይን የኔው ኦንላይን ነው። ብራቮ። እዚህ ጋር ግን ብታደርጉ ኦፍ ላይ ብታደርጉ ዩቱብ ቪዲዮአችሁ ቫይራል እንዲወጣ አያበረታታም። ዩቱብ ላይ ደግሞ ዩቱብ ካምፓኒ ራሱ ቪዲዮአችሁን ቫይራል እንዲያወጣ ካላበረታታና ካላገዛችሁ ዩቱብ ላይ ቫይራል መውጣት በጣም ከባድ ነገር ነው። ስለዚህ እቺ ነገር ሳትረሷት ኦንላይን ማድረጋችሁን እርግጠኞች ልትሆኑ ይገባል። ከዚያ በኋላ ቀጥታ ምንድነው የምታደርጉት? ፖስት ታደርጉታላችሁ። ይሄውና እዚች ጋር አፕሎድ የምትል ነገር አለች። እኔ ጋር በጥቁር ነው ያለው። አንዳንዶቻችሁ ጋር እንግዲህ በቀይ ሊሆን ይችላል፣ አንዳንዶቻችሁ ጋር በሌላ ከለር ሊሆን ይችላል። ስለዚህ ቀጥታ አፕሎድ የምትለዋን ነካና አፕሎድ እናደርጋለን። ይሄ ማለት ጨረስን ማለት ግን አይደለም። አሁን ቀጥታ ምንድነው የምናደርገው? ከዩቱባችሁ ውስጥ እንወጣና ዩቱብ ስቱዲዮአችሁ ውስጥ ትገባላችሁ። ዩቱብ ስቱዲዮ ውስጥ እኔ ልግባ። በዚህ ልክ እንደመጣ ወደ ዩቱብ ስቱዲዮአችሁ ትገባላችሁ። ዩቱብ ስቱዲዮ በጣም ወሳኝ አፕሊኬሽን ነው። ዩቱብ ስቱዲዮ አፕሊኬሽን ዳውንሎድ ያላደረጋችሁ አሁኑኑ ዳውንሎድ አድርጋችሁ እንድትጠቀሙት አበረታታችኋለሁ። ለምን ቢባል ቪዲዮአችሁ ቫይራል እንዲወጣ ቻናላችሁ በአጭር ጊዜ ውስጥ እንዲያድግ ከሚያደርጉ ወሳኝ ነገሮች መካከል አንዱ ወሳኝ አፕሊኬሽኖች መካከል አንዱ ዩቱብ ስቱዲዮ አፕሊኬሽን ነው። ስለዚህ በዚህ ልክ ወደ ዩቱብ ስቱዲዮ አፕሊኬሽን ልግባ። በዚህ ልክ ወደ ዩቱብ ስቱዲዮ አፕሊኬሽን እንደገባሁት አሁን ቅድም እዛ ዩቱብ ላይ አፕሎድ ያደረኩትን ቪዲዮ እዚች ጋር ነው የምታገኙት። እዚች ጋር ከስር ኮንቴንት የምትል ነገር አለች። ቀጥታ እሷ ውስጥ ትሄዳላችሁ። እሷ ውስጥ እንደሄዳችሁ ይሄው ፊት ላይ ያመጣላችኋል። ብራቮ። እቹትና ዩቱብ ውስጥ አፕሎድ ያደረጋችኋት ቪዲዮ እቹትና ፕሮሰሲንግ ላይ ናት፣ አፕሎዲንግ ላይ ናት። ስለዚህ እሷን አንድ ጊዜ ክሊክ እናደርጋታለን። በዚህ ልክ ወደ ቪዲዮ እንገባለን። በዚህ ልክ እንደመጣችሁ አሁንም እዚች ጋር የፔንስል አይከን አለች፣ የእርሳስ ምልክት። ቀጥታ ወደ እሷ ትገባላችሁ። በዚህ ልክ ወደ እርሳስ ምልክቷ ነካ እንዳደረጋችሁት በዚህ ልክ ያስገባችኋል። ብራቮ። አሁን ምንድነው የምናደርገው? እዚች ጋር ወሳኝ ነገሮችን እንጽፋለን። አሁን ለምሳሌ የመጀመሪያው ምንድነው? ዲስክሪፕሽን የምትለዋል። ቀጥታ ወደ ዲስክሪፕሽን እንመጣና ዲስክሪፕሽን ውስጥ እንገባለን። እዚች ጋር ዲስክሪፕሽን ውስጥ ገብተን ቪዲዮአችንን ቫይራል ሊያወጣ የሚችል ወሳኝ ቃላቶችን እንጠቀማለን። ሃሽታግ እየተጠቀምን ከዚያ በኋላ ቪዲዮአችን ቫይራል እንዲወጣ ከሚያደርጉ ወሳኝ ነገሮች መካከል ለምሳሌ
እኔ ከዚህ በፊት ከምጠቀማቸው ነገሮች ውስጥ አንዳንዱ ነገሮች ላሳይ። አሁን እዚህ ጋር ድንቅ ልጆች የሚል ነገር አለ። ይሄ ቪዲዮአችሁን ቫይራል ያወጣል። አሁን ላይ ድንቅ ልጆች በዚህ በዶንኪ ቲዩብ ልጆች ተሰጧቸውን የሚያሳድጉበት ቻናል ስለሆነ በሚሊዮኖች የሚከተሉት ፕሮግራም ስለሆነ እሱን ቀጥታ ክሊክ አድርጋችሁ ዲስክሪፕሽናችሁ ላይ ብታስቀምጡ ቪዲዮአችሁ ቫይራል ይወጣል ማለት ነው። ሌላም እንጨምር እስቲ። በዚህ ልክ እንደመጣችሁ እዚሽ ጋር ላይቭ የምትል ነገር አለች። በደንብ የምትታያችሁ ከሆነ ላይቭ የምትላለች ሶሪ ይሄው እዚህ ጋር ላይቭ የምትላለች። እችም ጠቅላላ ወደ 300 ምናምን ሚሊዮን ሰው ተጠቅሞታል። ለ300 ምናምን ሚሊዮን ቪዲዮዎች ተጠቅመውታል። ቀጥታ እሷን እንወስዳታለን። ለምን ቪዲዮአችንን ቫይራል እንዲወጣ ያግዘናል ማለት ነው። ከዚያ በኋላ እንደገና ደግሞ አንድ እንጨምር እስቲ። ለምን ቪዲዮአችን ቫይራል እንዲወጣልን የሚያደርግ ወሳኝ ነገር ስለሆነ እዚህ ጋር ይሄውላችሁ እቺ ጋር ሰይፉ ፋንታውን የምትላለች ሃሽታግ ሰይፉ ፋንታውን። ይሄም በኢትዮጵያ በሀገራችን በኢትዮጵያ የሰይፉ ፋንታሁን ሾው በጣም ብዙ ሚሊዮን ሰዎች የሚከታተሉት ሾው ስለሆነ ቀጥታ እችን ብንጠቀም ቪዲዮአችን ብዙ ሰው ጋር መድረስ አቅም ይኖራል። ስለዚህ ሰይፉ ፋንታሁን ሾው የምትለዋን እንጠቀማት። ያስ ሰይፉ ፋንታሁን የምትለዋን ተጠቀምኳል። ከዚያ በኋላ እንደገና ዝቅ እናደርገውና ደግሞ ወርታች ወረድ ብለን ትንሽ ወረድ ብለን እዚህ ጋር ምን እናደርጋለን? ከዚህ ውስጥ ወጣንና እቺ ቅድም ታይትል የጻፍናትን ኮፒ እናደርጋታለን። እቺውትና እዚህ ጋር ኮፒ እሷን ኮፒ እናደርግና ከዛ በኋላ ይሄው ዲስክሪፕሽኖቹን ውስጥ እንደገና ተመለስኩት። እዚህ ጋር ፔስት እናደርጋታለን። ፔስት ብራቮ። ዲስክሪፕሽናችን በዚህ ልክ አለቀ። ከዚያ በኋላ ከዚህ ውስጥ ቀጥታ እንወጣለን። ከዚህ ውስጥ እንደወጣን ቅድም እዚህ ጋር ቪዚቢሊቲ ውስጥ ገብተን አንድ ነገር የሰራ ነው አለ። እሱን እናስተካክል። ቪዚቢሊቲ ውስጥ ገብተን ቅድም አንሊስትድ በሚለው ነው ዩቲዩብ ውስጥ ፖስት ማድረግ ያለብን ብለን በአንሊስትድ ነው ፖስት ያደረግነው። አሁን ይሄንን በዩቲዩብ ስቱዲዮ አፕሊኬሽናችን ወደ ፐብሊክ ይሄው ፊት ለፊት ላይ ወዳለው ወደ ፐብሊክ እንቀይረዋለን። ብራቮ። ወደ ፐብሊክ እንቀይረውና ከዚህ ውስጥ ደግሞ እንወጣለን። አሁንም ትንሽን ሄድ እንዳለን እዚች መጨረሻ ላይ በጣም የምትገርም ነገር አለች። እዚች ጋር ምንድነው ታግ የምትል ነገር አለች። ታግ የምትለዋን ነገር እዛ ውስጥ ክሊክ አድርገን እንገባለን። ከዚያ በኋላ ታግ እንጽፋለን። ቅድም ለምሳሌ ታይትላችን ላይ ምንድን ነበር ያልነው? ተፈጥሮ ብለናል። የተፈጥሮ ውበት የተፈጥሮ ውበት። ብራቮ። ከዛ እንደገና ሌላም ነገሮች መጨመር እንችላለን። ለምሳሌ ምን ጂኦግራፊ ነበር የሚባለው? ጂኦግራፊ። ለምሳሌ ዝም ብለን ቃና ጂኦግራፊ እንበል። ቃና ቃና ጂኦግራፊ። ብራቮ። አሁንም እንደገና ሌላ ቪዲዮአችንን ቫይራል ሊያወጡ የሚችሉ ከቪዲዮአችን ጋር ተመሳሳይ የሆኑ ሌላ ቪዲዮዎች ሰርች ሲደረጉ የኛም ቪዲዮ ከነሱ ጋር እንዲወጣ የሚያደርግ ወሳኝ ነገር ነው። ይህንንም በደንብ አድርጋችሁ ተጠቀሙት። ስለዚህ በዚህ ልክ ሌላም ቃላቶች እናንተ መጨማመር ትችላላችሁ። በዚህ ልክ ታጋችሁን እንደጨረሳችሁት አሁን እዚች ጋር በጣም የምትገርም አንድ ነገር ላሳያችሁ። ይሄውና እዚች ጋር ምን የሚል ነገር አለ? ካታጎሪ የሚል ነገር አለ። ካታጎሪ ውስጥ ቀጥታ ትገባላችሁ። ካታጎሪ ውስጥ እንደገባችሁ ወርታች በደንብ ወርታች እንትን ስትሉ እዚህ ጋር መጨረሻ ላይ አሁን የምትለቁት ቪዲዮ ምን አይነት ቪዲዮ ነው? ለምሳሌ ኢንተርቴይንመንት ነው ወይስ ፊልም እንደ አኒሜሽን ነው ወይስ ጌሚንግ ነው ወይስ ስታይል ነው ሙዚክ ነው ፖለቲካ ነው ወይስ ብሎግ ነው ወይስ ይሄ ስለ አኒማል ምናምን ነው ወይስ ስለ ቴክኖሎጂ ነው ስለምንድን ነው የሚል እዚህ ጋር መስማማት ያለብን ወሳኝ ነገር አለ። የኛ ግን ምናልባት እዚህ ጋር ትራቭል የምትል ነገር ብናስቀምጥ ቪዲዮአችንን የሚገልጸው ትራቭል የሚል ነገር ነውና ስለ ጉብኝት ምናምን መጎብኘት ተፈጥሮን መጎብኘት ስለሆነ ትራቭል የምትለዋ ላይ ክሊክ እናደርጋታለን። ብራቮ። ስለዚህ አሁን ሙሉ ነገር ጨርሰናል። እዚሽ ጋር ደግሞ እንመጣና የፔንስል አይከን አለች። እዚሽ ጋር የፔንስል አይከኗን ነካ አድርገን ያዘጋጀነው ለቪዲዮአችን የሚሆን ተምኔል ካለ እንወስደዋለን። ለቪዲዮአችን የሚሆን አሪፍ ተምኔል ካለ እንወስደዋለን፣ እንጠቀመዋለን። ለምሳሌ እኔ ከነዚህ ፎቶዎች መካከል አንድ ተምኔል ልጠቀም ዝም ብዬ። ብራቮ
ብራቮ። ስለዚህ ደን እንላለን በዚህ ልክ ብራቮ። ስለዚህ አሁን ሙሉ ነገር ጨርሰናል። ምንድን ነው የምናደርገው? እዚህ ከላይ መተን ሴቭ እንላለን። ሴቭ እዚህ ጋር ሴቭ የምትል ነገር አለች። እሷን ቀጥታ ክሊክ አደረግን ማለት ቪዲዮ በትክክለኛ መንገድ አፕሎድ አደረግን ማለት ነው። ስለዚህ በደቂቃዎች ልዩነት ውስጥ መታችሁ ቪዲዮአችሁን ቼክ ማድረግ ትችላላችሁ። ቪዲዮአችሁ እንዴት ቫይራል እንደሚወጣ በአጭር ደቂቃ ውስጥ በአይናችሁ ታያላችሁ። ብራቮ። የዛሬው ዝግጅታችን ይህን ይመስላል። በዛሬው ቪዲዮ እንደተጠቀማችሁበት በፍጹም አልጠራጠርም። ለዩቱብ ቻናላችን አዲስ የሆናችሁ ካላችሁ በድጋሚ ዩቱብ ቻናላችንን ሰብስክራይብ በማድረግ የመቀላቀል መብታችሁ የተጠበቀ ነው። ቪዲዮአችንን ላይክ ማድረግ በፍጹም እንዳይረሳ፣ ለጓደኞቻችሁ ደግሞ እንዲዳረስ ሼር ማድረጋችሁንም እንዳትዘነጉ። በቀጣይ በሌላ አሪፍ ፕሮግራም ተመልሰን እስክንገናኝ ድረስ ቸርን ሰንብት። መልካም ቆይታ።